ስራ ጀምረናል። ደረሰ። አሰላሙ አለይኩም ወረህመቱላህ ወበረካቱ። እንግዲህ ምንድነው የደረሰው እንደምትሉም ተስፋ አለኝ። በመጀመሪያ ይህን ቪዲዮ ላይክ ሼር አድርጉልኝ። ውድና የተከበራችሁ ቤተሰቦች አዲስ ገቢዎች ሰብስክራይብ ያደረጋችሁኝ ቀጥሉ። በመጀመሪያ ወደ ኢትዮጵያ ከመጣሁ ኦልሬዲ 5 ወር ሆነኝ። ብዙ ጓደኞቼ እህቶቼ ነፊሳ 10 ምናምን ዓመት አረብ ሀገር ቆይተሽ እስካሁን ድረስ ለምን ስራ አልጀመርሽም? 5 ወር እንዴት ያለ ስራ ቆየሽ? እያላችሁ በጣም የምትጮሁ የምትንጫጩብኝ ውድ ጓደኞች አላችሁ። ነገር ግን እስከ ዛሬ ድረስ ስራ ያልጀመርኩት እንደምታውቁት ወደ ኢትዮጵያ የመጣሁት እኔ ቤቴ በእኔ ስም ስላልነበረ ቤቴን ለማስተካከልና የቤቴን ስም ወደ ራሴ ለማዞር ነበር። ነገር ግን እስካሁን ድረስ አሁን ባለው ድረስ ወረቀት ይዞ ፍርድ ቤት በመመላለስ ስለሰለቸኝ ዛሬ ወስኜ ቆርጬ ስራ ልጀምር ተዘጋጅቼ ስራ ጀምር ያለው ሮመዳናችን ደርሷል። ማስተካከልልኝ ድረስ ያው ጉዳዮችን ለማስተካከል ወደ ኋላ ወደፊት እየሮኩ ነበረ። አላህ ያስተካክልልኝ። ስራ ያልጀመርኩበት ወይንም ደግሞ ስራ እንዳልጀምር ያደረገኝ እሱ ነበር። በመጀመሪያ ቴንሽን ትሆናላችሁ። የራሳችሁ ገንዘብ ከእጃችሁ ላይ ሳይኖር ሲቀር ራሳችሁን አታውቁም፣ ከራሳችሁም ጋር አትሆኑም። ይህን ነበር እየሆንኩ የነበረው እያሳለፍኩ ያለሁት 5 ወር ሙሉ። እስካሁን ድረስ ወረቀቱ ከእጄ ላይ እንዲገባልኝ ያው ፍርድ ቤት ትሄዳላችሁ፣ ወረቀት ይሰጣችኋል። እንግዲህ እንደምታዩት ብዙ ወረቀቶች ናቸው ያሉኝ። እዚህ ጋርም ሌላ የታሸገ ወረቀት አለ። ይሄ ግዴታ እስከተፈታልኝ እስከ ተሰጠኝ ድረስ ያው ኢትዮጵያ ላይ እንግዲህ እንደምታዩት ብዙ ውጣ ውረድ ያለባችሁ ያን ነገር እያሳለፍኩ ነበረ እና ምን ልላችሁ ፈልጌ መሰላችሁ፣ ዛሬ አንድ ነገር ላስቸግራችሁ፣ አንድም ነገር እንድትተባበሩኝ እፈልጋለሁ። አዎ ኢትዮጵያ ከመጣሁ ሰዓት ጀምሮ ምንም አይነት ስራ አልጀመርኩም። ስራ እንድጀምር ደግሞ እናንተ እንድታግዙኝና እንድታበረታቱኝ እፈልጋለሁ። በመጀመሪያ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሮመዳን ነው የመጣው። ሮመዳንን ቤተሰቦቻቸውን ማስደሰት ለምትፈልጉ በፈለጋችሁት ቦታ እንደዚሁም ስኳር፣ ተምር፣ ዱቄት፣ የተለያዩ ለሮመዳን የሚያስፈልጉ ነገሮች ጤፍ ምናምን፣ በርበሬ፣ ሽሮ ማዘዝ ለምትፈልጉ እህቶቼ ስልክ ቁጥር አስቀምጥላችኋለሁ። እየደወላችሁ ማዘዝ ትችላላችሁ። እስከ መርሳ፣ እስከ ጊራና፣ ውርጌሳ፣ ሊብሶ፣ መሀል አምባ እንደዚሁም ውጫሌና ሀይቅ ደሴ ድረስ አደርሳለሁ። እስከ ወልዳያ ባለው ጉዳይ ማድረስ እችላለሁ። እንድታበረታቱኝና እንድታግዙኝ ይፈልጋለሁ። በመጀመሪያ ስትጠይቁ ለነበራችሁ ምላሻችሁ እንዲሰጣችሁ ፍቃደኛ እንዲሆን አላህ እንዲያግዘኝ ደግሞ ሙሉ በሙሉ ነገራቶች ተስተካክለውልኝ ወደ ስራ እንደምገባ ተስፋ አለኝ። በመጀመሪያ ነገራቶች ስላልተስተካከሉልኝና ነገራቶች እንዲስተካከሉልኝ ስለፈለኩ ያው ስራ አልጀመርኩም። ምንም አይነት ስራ ያልጀመርኩበት ዋናው ምክንያት ጉዳዮችስ ስለሚስተካከሉልኝ ጉዳይን ካስተካከልኩና ፍላጎቴን ካስተካከልኩ በኋላ ወደ ስራ እንደምገባ ለራሴ ቃል ገብቼ ነበር። እንደዚሁም ኢትዮጵያ መኖር ባልችል አረብ ሀገር መልሼ እንድሄድ ነበረ። ነገር ግን እስካሁን ድረስ ምንም አይነት ወረቀት እየተስተካከልልኝ አይደለም። ስራም ለመጀመር ራሴ ጋር ጥሩ ስሜት የለኝም ነበር። አሁን ግን ስኖር እያየሁት ስመጣ ነገራቶች አልስተካከሉ ሲሉ ከአሁን በኋላ ስራ ልጀምርና ስራ ጀምሬ ነገራቶችን ደግሞ በሂደት እናያቸዋል ብዬ አስቤያለሁ። ስለዚህ እናንተ እንድትረዱኝና እንድታገዙኝ የምፈልገው ቻናሌ ሰብስክራይብ እንድታደርጉልኝ እንደዚሁም ደግሞ እጎን እንድትሆኑ የምፈልገው የሮመዳን ዕቃ ለቤተሰቦቻችሁ ማስደሰት ለምትፈልጉ ስራ እንድታስጀምሩኝና ስልክ ቁጥር በማስቀምጠው ቁጥር ዋትስአፕ ላይ እየደወላችሁ እንዲሁም ሪከርድ ቴክስት እያስቀመጣችሁ ማዘዝ ትችላላችሁ ለቤተሰቦቻችሁ። እኔም በታማኝነት ለማድረስ ፈቃደኛ ነኝ። ነው መስራት ያልቻልሽው የምትሉ ሰዎች አላችሁ። በመጀመሪያ ስራ ለመስራት የሰው ገዛ ወይንም የሰው ምክር አያስፈልግም። እኔ የቆየሁበት የራሴ ምክንያት አለኝ። አገራችሁ ገብታችሁ እውነት ለመናገር በትንሽ ብር የተወሰነ ስራ ከፍታችሁ መኖር ትችላላችሁ። በመጀመሪያ ስትመጡ ቸኳይ አለመሆን፣ እንደዚሁም ደግሞ ያላችሁን ገንዘብ አለማጥፋት ነው። በዛን እናንተ ራሳችሁን ማነሳሳትና ስራ ላይ መቆም ትችላላችሁ። እኔ ያልቆምኩበትም ደግሞ ስራ ያልጀመርኩበት በመጀመሪያ ስመጣ ኢትዮጵያ ለመኖር አልመጣሁም፣ መልሼ ለመሄድ ነው። ግን አሁን ላይ ነገራቶችን ሳያቸው ጊዜው እየቆየ ሲመጣ ለመስራት ተገድጃለሁ። ስለዚህ አሁን ሮመዳን ደረሰ። ሮመዳናችን እየደረሰልን ነው። ለሮመዳን አስፈላጊ ነገራቶችን ማዘዝ ለምትፈልጉ ቤት ውስጥ እንዲዘጋጅላችሁ የምትፈልጉ ገብስ፣ እንደዚሁም ደግሞ ሽሮ፣ በርበሬ የተለያዩ ጤፍ ምናምን ነገር እንደዚህ ለቤተሰቦቻችሁ ፍየል በግ ምናምን ገዝታችሁ መስጠት ለምትፈልጉ የሮመዳንን ቤተሰቦቻችንን እናስራለን ለምትሉ ለምናስደስታለን ለምትሉ
ባስቀመጥኩት ስልክ ቁጥር ኮሜንት ላይ ቁጥሩን አስቀምጥላችኋለሁ። በዛ ቁጥር እየደወላችሁ ማዘዝ ትችላላችሁ። ከየትኛውም ቦታ ላይ እቃውን ማድረስ እንችላል። በነገራችን ላይ የረመዳን እቃ ብቻ አይደለም፣ ቤት ውስጥ የሚያስፈልግ የቤት እቃዎችን እሱን እየገዛን ማስረከብ እንችላለን። ስለዚህ እናንተ ጋር የሚጠበቀው በሚቀመጥላችሁ ስልክ ቁጥር እየደወላችሁ ማዘዝና ማዘዝ ብቻ ነው። ልብስ እንደዚሁም የመስገጃ ጨርቆች፣ የተለያዩ እቃዎችን እነሱም አሉ። እና በመጀመሪያ ስራ ለመጀመር እኔ ስራ ያልጀመርኩበት በመጀመሪያ ስራ ለመጀመር ምን ያስፈልጋችኋል መሰላችሁ? ደንበኛ ያስፈልጋችኋል፣ ዝቡን ያስፈልጋችኋል። ማንኛውንም ስራ ለመስራት እኔ አሁን ቲክቶክ ፔጅ አለኝ፣ ዩቲዩብም አለኝ። ነገር ግን ዩቲዩብ ላይ የምሰራቸው ቪዲዮዎች ከሰዎች ጋር ብዙ ተደራሽነት ስለሌለ ተማምኜ እስካሁን ድረስ አልሰራሁም። ነገር ግን አሁን እኔ ከእናንተ ከውድ ቤተሰቦቼ ስራ እንድታስጀምሩኝ እንድታዙኝ ይፈልጋለሁ። የትም ቦታ ላይ ይሁን ብቻ እናንተ እቃውን እዘዙ፣ እኔ ለማድረስ ዝግጁ ነኝ። ነገር ግን ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደ አዲስ ጀማሪ ደግሞ ሰው ያስፈልገኛለን የሚያዝ። ከዛ የተረፈ ደግሞ እኔ መስራቴን ማሳየት እችላለሁኝ። ሁላችንም እርስ በርሳችን እንረዳዳ ነው የምለው። ወዳችሁ ከፈቅዳችሁ ከመረጣችሁኝ የትም ቦታ ላይ ቢሆን እቃችሁን አደርሳለሁ። እና እኔ ስራ ያልጀመርኩት ወይንም ደግሞ ስራ መጀመር ያልፈለኩት እስካሁን ድረስ ያው ኢትዮጵያ ለመኖር ብዙ ሀሳብ አልነበረኝም። አሁን ግን ረመዳንን ዘንድሮ ኢትዮጵያ ለመጣም ስላሰብኩኝ እኔም ደግሞ አገሬ ላይ እስኪ የተወሰነ ስራ ሞክሬ ካልሆነ መልሼ መሄድ እችላለሁ ብያለሁ። እና አረብ ሀገር ላይ መጥተን እንዴት ነው ኢትዮጵያ ላይ ስራ የምንሰራው ምናምን ለምትሉ ስራ መስራት ይቻላል። ማሰብ ነው ዋናው ነገር። እናንተ እንደመጣችሁ ብራችሁን አታጥፉ። እንደመጣችሁ ገንዘብን የሆነ በቃ አንዳንድ ሰው ከአረብ ሀገር ሲመጡ ምን ያደርጋሉ? በቃ 500 600 ምናምን ብር ለነሱ ምንም አይደለም። ይሄ 1000 2000 ብር አይደለም ለነሱ፣ ሀብታም ናቸው። ሀብት ግን ለአንድ ሳምንት ነው። ከአንድ ሳምንት በኋላ ራሳችሁን ነው የሚያዝረው። ስራ ካልሰራችሁ ደግሞ ኢትዮጵያ ውስጥ መኖር አትችሉም። ስራ ለመስራት የሚያስፈልገው ምንድን ነው? በመጀመሪያ ሀሳብ ነው፣ ሁለተኛ ገንዘብ ነው፣ ሶስተኛ ደግሞ ቦታ ያስፈልገዋል። ስራ ለመስራት ስትፈልጉ ቦታ መርጣችሁ አይታችሁ ተዘዋዙራችሁ ስራ የምትጀምሩት እና ሁለተኛ ደግሞ አሁን ላይ ሀገራችን ላይ ምንድን ነው የተለመደው መሰላችሁ? በጣም የሆነ ደንበኛ የምታገኙት ሰው በሰው ነው። እናንተ ስራ ለመጀመር የምትሞክሩት ደንበኛ ካላችሁ መስራት ትችላላችሁ። ጥሩ ቦታ ላይ ካላችሁ መስራት ትችላላችሁ። እና ስራውን ለመስራት ወይንም ደግሞ ወደ ስራ ለመቀላቀል በመጀመሪያ የሚያስፈልገው እናንተ ከሰው ጋር መግባባት ትችላላችሁ። በመጀመሪያ እናንተ ከሰው ጋር ከተግባባችሁ ሰውየው እናንተ የ200,000 ብር እቃ ብትወስዱ ከአንድ ሰውዬ ብትረከቡ የአንድ 2 ሳምንት ያህል አይቶሽ የሶስተኛው ሳምንት ላይ እሱ አንቺ የ200,000 ብር እቃ ብታጅ የ250,000 ብር ይልክልሻለን። አንቺ ሰርተሽ ያንን መክፈል ትችላለሽ። ቢያንስ አላቅል አረብ ሀገር ሂደን እኛ አሁን አረብ ሀገር እንሰራለን። አረብ ሀገር እርግጥ ይህን ያህል ሰርተናል። ሰርተን ግን ምንድነው ችግራችን? የኛ ችግር ምንድን ነው? ሰርተን ለፍተን ደክመን የአንድ ወር ደሞዝ ናት የምናገኘው። ኢትዮጵያ ላይ ግን እውነት ልንገራችሁ ሰርተው ደክመው ከወጫቸው ውስጥ እስከ 30,000 ብር ይቆጥባሉ፣ እስከ 40,000 ብር ይቆጥባሉ በወር ውስጥ ማለት ነው። የት አገራቸው ላይ ኢትዮጵያ ላይ ሆነው ቢያንስ እንዳንችና እንደኔ ታዘው አይደለም፣ የሰው ሀገር ላይ ሆነው አይደለም፣ የሰው ፊት ገርፏቸው አይደለም፣ ሰርተው ለፍተው አገራቸው ላይ በአንድ ወር ውስጥ እስከ 30 እስከ 50,000 ብር እስከ 40,000 ብር ሴፍ የሚያደርጉ አሉ። ያስ ትልቅ ሱቅ የከፈቱ አይደለም፣ በቃ ትንሽ ዝቅ ያለ ሱቅ የከፈቱ ናቸውና ቢያንስ ከእናንተ የሚጠበቀው ጠንካራ ሰራተኛ መሆን ብቻችሁ። ፈቅዳችሁ ለምትከታተሉ ቤተሰቦቼ ከልብ አመሰግናለሁ። ቻናሌን ሰብስክራይብ በትናን ይልካችሁ ሰብስክራይብ አድርጉልኝ። የምለቀው ቪዲዮ ደግሞ ለሰው ተደራሽ እንዲያገኝ ላይክ ሼር አድርጉልኝ። ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።